በራችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። ይቺ ተማሪ በ2011 ዓ.ም ከሚማሩበት የደንቢዶሎ ዩኒቨርሲቲ ታግተው ከተወሰዱ ሴት ተማሪዎች መካከል አንዷ ናት። በወቅቱ ስለደረሰባት አሰቃቂ ድርጊቶችና ስላሳለፈችው የመከራ ጊዜ እንዲሁም አሁን ስላለችበት ህይወትም ለኢቢኤስ ቴሌቪዥን ማብራሪያ ሰጥታለች። በትናንትናው ዕለት ዩቲዩብ ላይ ተጭኖ የነበረው ቪዲዮ ዛሬ ጧት ላይ እንዲጠፋ ተደርጓል። አሁን ላይ ዩቲዩብ ላይ ብትሄዱ ቪዲዮ የለም። በወቅቱ እንግዲህ መንግስት ስለነዚህ ታግተው ስለነበሩ ሴት ተማሪዎች ሲል የነበረው በመጀመሪያ የታገቱበት ቦታ ሄደን ልናስለቅቅ ብንሞክርም የታገቱ ተማሪዎችን ግን አላገኝም የሚል መልስ ሰጥቶ ነበር። ከዛም በኋላ ደግሞ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ የወቅቱ ማለት ነው የታገቱን ተማሪዎች ሙሉ በሙሉ ማስለቀቅ ችለናል የሚል መግለጫም ሰጥቶ ነበር። እነዚህ ታገተው የነበሩ ሴት ተማሪዎች የት እንዳሉ ማንም አያውቅም። አሁን ላይ ምን ናቸው? ሞተዋል ወይ ኖረዋል ወይ አሁን እዛ ናቸው ያሉት የሚል ነገር ማንም ሰው አያውቅም። ከዛም ባሻገር ደግሞ እቺ ሴት ይሄን ያህል ርቀት መታ በወቅቱ ስለደረሰባት መከራ ስላሳለፈችው ህይወት ከተናገረች በኋላ እሷን ማገዝ ገዛ ማድረግና ቀሪ ህይወቷን ማስተካከል ነው የሚሻለው ወይንስ ደግሞ ቪዲዮን ማስወረድ?